አመሰግናለሁ ቅድስት እና የዚህ ባይብል ክለብ አዘጋጆች ስለዚህ ስለተሰጠኝ እድል አይ ቲንክ ወደዚህ ጥያቄ ውስጥ ከመግባቴ በፊት ያው የኔን ፐርሰናል የሆነ ኮንቪክሽን ትንሽ ሬይዝ ማድረግ እፈልጋለሁ እና ከቅርብ ጊዜ ወዲህ ይህን ጥያቄ ራሴን በተደጋጋሚ እንድጠይቀው የሆነበትና ያደረገኝ ነገር ሆኜ አግኝቼዋለሁ እና እኔ በግሌ ለምንድነው ቅርታ የሰባተኛ ቀን አድቬንቲስት ቤተክርስቲያን አማኝ የሆንኩት? ምናልባት እንደኔ አንዳንዶች ከዚሁ እምነት አባል ከሆኑ ቤተሰቦቻችን የተወለድን ሰዎች እንኖራለን እና ከዛ በኋላስ የዚህች ቤተክርስቲያን አባል ሆነን የምንቀጥለው ለምንድን ነው? እግዚአብሔር በምድር ላይ ይህችን የሰባተኛ ቀን አድቬንቲስት ቤተክርስቲያን እንድትኖር ለምን ፈቀደ? የክርስቶስ ወንጌል የሰባተኛ ቀን አድቬንቲስት ቤተክርስቲያን ከመቋቋሟ ወይም ደግሞ ወደዚህ ምድር ከመምጣቷ በፊት ለረጅም ዘመናት ምናልባት 1800 ዓመታት ገደማ ተሰብኳል ነበር። በዛ ውስጥ እግዚአብሔር አምላክ ብዙ ስራዎችን ሲሰራ ወይም ብዙዎችን ወደ እርሱ ሲጠራ የነበረበት ጊዜ ነበርና የዚህች ቤተክርስቲያን መቋቋም ለምንድን ነው? እውነት ምንድን ነው ዓላማዋ? እንዲሁ በዘፈቀደ የተመሰረተች ናት ወይ ሰዎች በፊት ከነበሩበት እምነት መውጣት ፈልገው ስለወጡ የተፈጠረች ናት? ወይስ ደግሞ ሌላ ዓላማ አላት የሚለው ጥያቄ አይ ቲንክ እጅግ አሳሳቢ ሆኖ ፐርሰናሊ አግኝቼዋለሁ እና ከዚህ ውስጥ እግዚአብሔር አምላክ ያስተማረኝን ነው በተወሰነ ሁኔታ ሼር ማድረግ የምፈልገው። ሰባተኛ ቀን አድቬንቲስት ቤተክርስቲያንን በትንሹ አንድ ሁለት ሀሳቦችን ልጥቀስ። በመጀመሪያ ደረጃ ፕሮፌቲክ ኮሊንግ ወይም ደግሞ በትንቢት የተነገረ የንቅናቄ ጅማሮ ያላት ቤተክርስቲያን ናት። በዘመን መጨረሻ ላይ ወይም መጽሐፍ ቅዱስ የፍጻሜ ዘመን ብሎ በሚጠራው ውስጥ በተለየ ሁኔታ እግዚአብሔር በዚህ ጊዜ ሊያድሰው የወደደውን ታላቅ እውነት የዘላለም ወንጌል የሆነውን በዚህ በመጨረሻ ዘመን ለሰው ልጅ ሊያቀርበው ያለውን የመጨረሻ ጥሪ በተለይ ከዳግም ምጽአቱ በፊት ያለውን የመጨረሻ ጥሪ እንድታቀርብ የጠራት ቤተክርስቲያን ወይም ደግሞ የጠራው ንቅናቄ ናት። ይህንን በመጽሐፍ ቅዱሳችን ውስጥ ስንፈትሽ የምናገኘው። ስለዚህ ከዚህ የተነሳ ከዚህ ከትንቢታዊ ከሆነ ወይም በትንቢት ከተነገረ ጥሪዋ ጋር አብሮ ተያይዞ ትልቁ ልናሰምርበት የሚፈልገው ሚሽን ያላት እግዚአብሔር ተልእኮ የሰጣት ቤተክርስቲያን ለዚህ ለመጨረሻ ዘመን ሊነገር የሚገባ መልእክት ያላት ምናልባት ከዛ በፊት በዚህ መልኩ በግልጽ ያልተነገረ ወይ እንዲሁ በስፋት ያልታወጀ ወደ መሃል በአጽንኦት ያልመጣን መልእክት እግዚአብሔር አምላክ በዚህ በመጨረሻ ዘመን ወደ ራሱ ሊስባቸው ለሚወዳቸው የሰው ልጆች እንዲናገሩ ወይም እንድትናገር የጠራት ቤተክርስቲያን ወይ የጠራት ንቅናቄ መሆኗን ከመጽሐፍ ቅዱስ ማየት እንችላለን። ተጽዕኖ ልንሰጠው የሚያስፈልገው ነገር ልክ ከዳግም ምጽአቱ መጽሐፍ ቅዱስ የፍጻሜ ዘመን ብሎ ከመጥራቱ በፊት የራእይ መጽሐፍን በተለይ ከምዕራፍ 8 ምዕራፍ 9 ከዛም ከምዕራፍ 10 እስከ ምዕራፍ 12 ጀምሮ ስንመለከት ሳለ እግዚአብሔር አምላክ የመጨረሻ የሆነ ጥሪ ለሰው ልጆች የሚያቀርብበት ጊዜ ላይ እንገኛለን። መጽሐፍ ቅዱስ ይህንን እኛ ያለንበትን ዘመን በተለይ የዳንኤል መጽሐፍን ስናጠና ሳለ የመጨረሻ ዘመን ብሎ ሲጠራው ከዛ ውስጥ እናያለን። ስለዚህ በዚህ በመጨረሻ ዘመን እኛ ባለንበት ውስጥ እግዚአብሔር አምላክ አንደኛ
በዘመናት መካከል ወይም ደግሞ በዚህ በጨለማው ዘመን ውስጥ ተደብቀው የኖሩ እውነቶችን በድጋሚ ያደሰባት ንቅናቄ እንደሆነ እናያለን። በሌላ አኳኋን ደግሞ ሙሉ የሆነውን ወንጌል ሙሉ የሆነውን የእግዚአብሔርን መልእክት ለዚህ ሊጠፋ ላለ ዓለም እንግዲህ እየበረረች ለወገን፣ ለነገድ፣ ለቋንቋ፣ ለሕዝብ በሙሉ ይህንን መልእክት እንድትናገር እግዚአብሔር አምላክ እንደጠራት ከዚህ ውስጥ እናያለን እና ትልቋ የሚለያት ነገር ምንድን ነው ብለን ስናስብ ይህ ጥሪ ያላት መጽሐፍ ቅዱሳዊ የሆነ ጥሪ ያላት። ምናልባት እሱን ከዚህ በመቀጠል ልናየው እንችላለን፣ እንዴት አድርጎ ያ ጥሪ እየመጣ እንደሆነ። ከዚህ ከጥሪዋ ጋር ተያይዞ ደግሞ እግዚአብሔር አምላክ ሊያድሳቸው የፈለጉ እውነቶችን ከዚሁ ጋር ተያያዥ በሆነ ሁኔታ መጽሐፍ ቅዱስ ሲነግረን እናያለን። በራዕይ ምዕራፍ 11 ከዛ ዝቅ ብለን ወደ ራዕይ ምዕራፍ 12 ስንመለከት ከዛ እስከ ራዕይ ምዕራፍ 14 ሁሉ ስንመጣ የዚህችን ቤተክርስቲያን እግዚአብሔር ልታስተላልፈው የሰጣትን መልእክት ይዛ ያለችውን መልእክት ምናልባትም በአስተምህሮ ከሌሎች ለየት የሚያደርጓትን መልእክት ከዚሁ ከጥሪዋ ጋር በተያያዘ መጽሐፍ ቅዱሳችን ሲነግረን ወይም ሲያሳየን እንመለከታለን እና ወሳኝና መሰረታዊው የሆነ ነገር ይህንን ልዩ የሆነ ጥሪ አንድ በፍጻሜ ዘመን የሚገኝ በፍጻሜ ዘመን ለሚገኙ ሰዎች የተዘጋጀ ወይም የቀረበውን ጥሪ፣ በሁለተኛ ደረጃ ደግሞ እግዚአብሔር አምላክ በዘመናት መካከል እውነትን እያደሰ ከመጣ በኋላ በዚህ በመጨረሻው ዘመን ደግሞ ተደብቀው የነበሩት ወይም ተሸፍነው የነበሩትን እውነቶች አድሶ ሙሉ የሆነውን የዘላለምን ወንጌል እንድትሰብክ መጥራቱ ከሌሎቹ ቤተክርስቲያናት ልዩ ያደርጋታል ብዬ አስባለሁና አብዛኛውን ነገር ከጥሪው አንጻር ልንመለከት ያስፈልገናል። እንደ ሰባተኛ ቀን አድቬንቲስቶች እግዚአብሔር አምላክ ለተለየ ጥሪ የጠራን ሰው በዚህ ምድር ላይ እኔና እናንተን ወደዚህ ንቅናቄ ውስጥ እንድንገባ ወደዚህ ቤተክርስቲያን እንድንመጣ ያደረገን ለዚህ ጥሪ መሆኑን በሚገባ መገንዘብ አለብን ብዬ አስባለሁ። ወደ ራዕይ መጽሐፍ ልወስዳችሁ እፈልጋለሁ። ወደ ራዕይ ዮሐንስ ምዕራፍ 8 አካባቢ ስንመለከት እውነት ይህ ንቅናቄ ይህች ቤተክርስቲያን ትንቢታዊ የሆነ ጥሪ አላት ወይ የሚለውን ሐሳብ በተወሰነ መልኩ ከዚህ ውስጥ እናያለን እና ራዕይ መጽሐፍ ምዕራፍ 8 በቁጥር 6 ላይ ሰባቱን መለከቶች ከዚህ ውስጥ እናገኛለን። ምዕራፍ 8 ቁጥር 6 እንደዚህ ይለናል፣ ሰባቱን መለከት የያዙ ሰባት መላእክት ለመንፋት ተዘጋጁ ብሎ ሲል እናያለን። ከዛ በኋላ የመጀመሪያው መልአክ፣ ሁለተኛው መልአክ፣ ሶስተኛው መልአክ ይለንና እስከ ምዕራፍ 9 ቁጥር 1 ላይ አምስተኛው መልአክ ላይ ደርሳል። ከዛ በኋላ ደግሞ ወረድ ስንል ምዕራፍ 9 ከቁጥር 13 ላይ ስድስተኛው መልአክ መለከቱን ነፋ ይለናል። ከዛ በኋላ ደግሞ ምዕራፍ 11 ቁጥር 15 ላይ ሰባተኛው መለከት እንደተነፋ መጽሐፍ ቅዱሳችን ይህንን ሐሳብ ይገልጽልናል። እንግዲህ እነዚህ መለከቶች ምንን ይወክላሉ፣ ምንድናቸው የሚለውን ሐሳብ ምናልባት በዝርዝር ለማየት ጊዜውና ሁኔታው ዛሬ አይፈቅድልን ይሆናል። ነገር ግን የተለያዩ የመጽሐፍ ቅዱስ አጥኚዎች በዚህ እነዚህ መለከቶች የሚወክሉትን ሁኔታዎች ሲናገሩ ትመለከታላችሁ። ነገር ግን እነዚህን ሁሉ ኮመን የሚያደርጋቸው ነገር እግዚአብሔር አምላክ በምድር ላይ ያሉትን ህዝቦች ከዚህ ከመጨረሻው የፍርድ ሂደት አስቀድሞ እግዚአብሔር አምላክ በህዝቦች ወይም በተለያዩ ህዝቦች ላይ ያመጣውን ፍርድ ያንን ሐሳብ የሚወክሉ እንደሆነ የተለያዩ የመጽሐፍ ቅዱስ አስተማሪዎች ይናገራሉና በነገራችን ላይ የራዕይን መጽሐፍ ስናነብ ቤተክርስቲያናችንም የምትተረጉምበት መንገድ ወይም ደግሞ መጽሐፍ ቅዱሳዊ የሆነ የትርጉም መንገድ ሂስቶሪሲስት የተባለው አፕሮች
ይህም ማለት ትንቢቱ ከተነገረበት ዘመን ጀምሮ አንስቶ ፍጻሜውን በዘመናት መካከል እያገኘ እስከ ፍጻሜ ዘመን ድረስ የሚቀጥለው የሚለውን ሐሳብ መጽሐፍ ቅዱሳዊ ሆኖ እናገኘዋለን። እንደ አንድ የመጽሐፍ ቅዱስ አጥኚዎች አይ ትንቢት በተናጋሪው ዘመን ብቻ የሚፈጸም ነው ብለው ይናገራሉ። ፕሬተሪስት ይሏቸዋል። ፊውቸሪስት ደግሞ የተባሉ አሉ። አይ ትንቢት በፍጻሜ ዘመን ብቻ የሚሰራ ነው ብለው የሚጠቅሱ አሉ። አይዲያሊስት የሚሏቸው ደግሞ አሉ። አይ መንፈሳዊ ትርጉም አለው፣ ምሳሌያዊ ነው እንጂ በዘመን መካከል የሚፈጸም አይደለም ብለው የሚናገሩ ሰዎች አሉ። ነገር ግን እውነተኛ መጽሐፍ ቅዱሳዊ የሆነውን ሐሳብ ስናይ በተለይ የዳንኤልን መጽሐፍ ትንቢቶች ስናስብ ሳለ ከራሱ ከዳንኤል ዘመን ተፈጻሚነት ከሚያገኙበት አንስቶ እስከ ፍጻሜ ዘመን ድረስ እየተፈጸሙ የሚሄዱ ክስተቶችን ወይ እውነቶችን የሚጠቅሱ እንደሆነ እናገኛለን። እነዚህ የሰባቱ መለከቶችም ከዚሁ ሐሳብ ጋር የተገናኙ ናቸው። እግዚአብሔር የሚያመጣውን ቅጣት ወይም ደግሞ ጥፋት የሚገልጹ ሆኖ ታገኟቸዋላችሁ። እና እነዚህን ሰባቱን መለከት ስናነብ ወይም ስናይ ሳለ ሁለት ነገሮችን እንድናይ ይፈልጋለሁ። አንዱ ስድስተኛው መልአክ መለከቱን የነፋው በራእይ ምዕራፍ 9 ቁጥር 13 ላይ እንደሆነ ታገኛላችሁ። ከዛ በኋላ ደግሞ ሰባተኛው መለከት ደግሞ የተነፋው መቼ ነው ብለን ስናስብ ራእይ ምዕራፍ 11 ቁጥር 15 ላይ እናገኘዋለን። እና እነዚህ እንዳልኳችሁ ያንዳንዱ መለከቶች ምንን የሚወክላሉ በሚሉት ሐሳቦች ዙሪያ የተለያዩ ሐሳቦች ቢነሱም በሰባተኛው መለከት ግን የነገሮች ሁሉ ፍጻሜ እንደሆነ መጽሐፍ ቅዱስ ራሱ ያረጋግጥልናል። እንደዚህ ይላል፣ ሰባተኛውም መልአክ መለከቱን ነፋ ይላል ራእይ ምዕራፍ 11 15 በሰማይም እንዲህ የሚሉ ታላላቅ ድምጾች ተሰሙ፣ የዓለም መንግስት የጌታችንና የእርሱ የክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ዘላለም ይነግሳል ብሎ ይሄ ሁሉ የዓለም ታሪክ ማጠቃለያ የሚያገኝበት ጊዜ እንደደረሰ ሰባተኛው መለከት ሲገልጽልን እናያለን። ስለዚህ ስድስተኛው መለከት ላይ የሚፈጸም ሂደት አለ። ከዛ በኋላ ደግሞ ሰባተኛውን መለከት ስታዩ ሳለ የዓለም ታሪክ የሚጠናቀቅበት መንግስት ጥቅሱ እንደሚያስገነዝበን ቁጥር 15 ላይ የጌታችን የእርሱ የክርስቶስ የምትሆንበት ዘመን እንዳለ ይነግራል። ስለዚህ ይሄ የክርስቶስን ዳግም ምጽአት የዓለም ታሪክ ሁሉ መጠቅለያ የሚያበስር ሰባተኛው መለከት አለ። ከዛ ደግሞ ስድስተኛው መለከት አለ እና በእነዚህ በሁለቱ መካከል በስድስተኛውና በሰባተኛው መለከት መካከል ወይም ደግሞ ልክ የሰባተኛው መለከት ከመነፋቱ ማለትም ነገሮች ሁሉ ማብቃታቸውን ሁሉም ነገር መጠናቀቁን ከሚያበስረው ከዚህ ሰባተኛው መልአክ ድምፅ በፊት የሚፈጸም ሌላ ታሪክ ታገኛለህ። ይህንንም በራእይ ምዕራፍ 10 ላይ እናገኘዋለን። እና ራእይ ምዕራፍ 10ን ስናነብ እንደዚህ ይለናል፣ ከዚህ በኋላ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። እርሱም በራሱ ላይ ቀስተ ዳመና ነበረ፣ ፊቱ እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ካለን በኋላ እንደዚህ ይለናል ቁጥር 2 ላይ በእጁም የተከፈተች ትንሽ ጥቅልል መጽሐፍ ይዞ ነበር ብሎ ይነገራል። እንግዲህ ይህንን ስናነብ ራእይ ምዕራፍ 10ን ብርቱ መልአክ ከሰማይ ሲወርድ አየሁ አለ። በራሱ ላይ ቀስተ ዳመና፣ ፊቱ እንደ ፀሐይ እግሮቹ እንደ እሳት አምዶች ነበሩ በማለት ክርስቶስን የሚገልጽ ወይም የሚወክል መልአክ እንደሆነ ከነገረን በኋላ በእጁም የተከፈተች ትንሽ ጥቅልል መጽሐፍ ይዞ ነበር። እንግዲህ ይህንን ስናነብ ሳለ በተለይ የዚህ የግሪኩን ግስ ስትመለከቱ የመጽሐፍ ቅዱስ አጥኞች ምን ይላሉ? የተዘጋ የነበረ ነገር ግን የተከፈተችን መጽሐፍ ይዞ ነበር ብሎ ይናገራሉ። ስለዚህ በራእይ ምዕራፍ 6 በስድስተኛው መለከትና በሰባተኛው መለከት መካከል የተከፈተች መጽሐፍ ከሰማይ ሊያውም ከሰማይ በመለኮታዊ ኃይል የተከፈተች መጽሐፍ እንዳለች መጽሐፍ ቅዱሳችን ሲነግረን እናያለን። መቼ ነው የምትከፈተው ብለን ስናይ ይቺ መጽሐፍ የወረደችው ተከፍታ ዝግ የነበረች ነገር ግን ተከፍታ የወረደችው መቼ ነው ብለን ስንጠይቅ ልክ ከሰባተኛው መለከት
መነፋት በፊት ነገሮች ሁሉ ከመጠናቀቃቸው በፊት ባለው በዚህ በመጨረሻ ዘመን ላይ ይህቺ መጽሐፍ ወይም ትንሽ ጥቅልል መጽሐፍ ተከፈተች በማለት ሲነግረን እናያለን። ስለዚህ ይሄንን ምንድነው ብለን ልንጠይቅ ያስፈልጋል። ይህቺ ታናሽ መጽሐፍ ምንድን ናት? ተዘግታ ነበር፣ ነገር ግን የተከፈተች መጽሐፍ ናት። መቼ ነው የተከፈተችው? ልክ ከፍጻሜ ዘመን በፊት ወይም ደግሞ በፍጻሜ ዘመን ላይ ነገሮች ሁሉ ከመጠናቀቃቸው ጥቂት ቀደም ብሎ ይህችን መጽሐፍ ተከፈተች ብሎ መጽሐፍ ቅዱሳችን ወይ ራዕይ ምዕራፍ 10 ሲነግረን ከዚህ ውስጥ እናያለን። ስለዚህ ይህንን ልንጠይቅ ያስፈልገናል። በመጽሐፍ ቅዱሳችን ውስጥ መጽሐፍ ቅዱስ እንግዲህ የራሱን ትንቢት የሚገልጥ በመሆኑ ወደ መጽሐፍ ቅዱስ ልንመለስ ይገባል። መጽሐፍ ቅዱስ ለዚህ የሚሰጠን ሂንት አለ። ተዘግታ የነበረች ነገር ግን በኋላ ላይ የተከፈተች። መቼ ነው የተከፈተችው? ልክ ከዚህ ከሰባተኛው መለከት መነፋት በፊት ባለው ጊዜ ወይም በስድስተኛው መለከትና በሰባተኛው መለከት ነገሮች ሁሉ ሊጠናቀቁ ካሉበት ጥቂት ቀደም ብሎ የምትከፈት መጽሐፍ ናት ብሎ መጽሐፍ ቅዱሳችን ነገርን። ታዲያ ይህች መጽሐፍ ምንድን ነው? መጽሐፍ ቅዱስ ለዚህ መልስ ይሰጠናል ወይ ብለን መጽሐፍ ቅዱሳችንን ስንመልስ የሚሰጠን ሂንቶችን ወይም ምልክቶችን እንመለከታለን። ወደ ዳንኤል መጽሐፍ ለወስዳችሁ ፈልጋለሁ። ወደ ትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ እንዲህ ይለናል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ የመጽሐፉን ቃል ዝጋ፣ አትመውም። ብዙዎች ወዲህ ወዲያ ይራወጣሉ፣ ዕውቀትም ይበዛል። ለዚህ ይህንን የዳንኤልን መጽሐፍ ሄደን ስንመለከት ሳለ መልአኩ በዚህ በመጨረሻ ላይ ለዳንኤል ራዩን እየገለጸለት ወይም መልእክቱን ካመጣለት በኋላ የተነገረው ነገር ይህ ነው። መጽሐፉን ምን በለው? እስከ ፍጻሜው ድረስ ዝጋው፣ አትመውም። በዚያን ጊዜ ዕውቀት ይበዛል፣ ብዙዎች ወዲህ ወዲያ ይራወጣሉ ብሎ ሲናገር በዚህ መጽሐፍ ዙሪያ የሚበዙ ዕውቀቶች ይኖራሉ። መቼ አለ? በፍጻሜው ዘመን ብሎ መጽሐፍ ቅዱሳችን ሲገልጽልን እናያለን። ስለዚህ ይህች የዳንኤል መጽሐፍ ኢንፋክት በፕሮቴስታንቱ ዓለም ውስጥ የዳንኤል መጽሐፍ የተዘጋ መጽሐፍ ሆኖ ለብዙ ዘመናት የቆየ እንደሆነ ታሪክን ወደኋላ ስንመለከት ያረጋግጥልን። ስለዚህ ይሄ የተዘጋው መጽሐፍ በፍጻሜ ዘመን የሚገለጠው መጽሐፍ የቱ ነው ብለን ስንጠይቅ መጽሐፍ ቅዱስ የሚመራን ወደዚህ ወደ ዳንኤል መጽሐፍ እንደሆነ እናያለን። ከዛ በኋላ አንድ ጥያቄ ልንጠይቅ ያስፈልጋል። ይሄ የዳንኤል መጽሐፍ ውስጥ ምንድን የተዘጋ ነገር? ሁሉም ነገር የተዘጋ ነው ወይ በዳንኤል መጽሐፍ ውስጥ ነው? እስከ ፍጻሜ ዘመን ድረስ ዝጋ የተባለው ነገር አለ ወይ ብለን ስንጠይቅ አሁንም ዳንኤል መልስ ሲሰጠን እናያለን። ዳንኤል ምዕራፍ 12 ላይ ቁጥር 5 ላይ ስንመለከት እንደዚህ ይለናል። እኔም ዳንኤል ተመለከትኩ፣ እነሆ ከፊት ለፊቴ ሌሎች ሁለት ቆመው ነበር፣ አንዱ ከወንዙ በዚህኛው ዳር፣ ሌላው ደግሞ ከወንዙ በዚያኛው ዳር። ከእነርሱም አንዱ ከወንዙ ውሃ በላይ የነበረውንና በፍታ የለበሰውን ሰው እነዚህ አስደናቂ ነገሮች ሊፈጸሙ ምን ያህል ጊዜ ይቀራል አለው። ከወንዙ ውሃ በላይ የነበረው በፍታ የለበሰው ሰው ቀኝ እጁንና ግራ እጁን ወደ ሰማይ አንስቶ ለዘመናት ለዘመንም እኩሌታ ይሆናል፣ የተቀደሰው ሕዝብ ኃይል መሰበር ሲያከትም እነዚህ ሁሉ ነገሮች ይፈጸማሉ ብሎ ለዘላለም በሚኖረው በእርሱ ሲምል ሰማሁ። ዳንኤል እነዚህ ነገሮች የሚፈጸሙት መቼ ነው ብሎ ሲጠይቅ መልስ እንደተሰጠው ታያላችሁ። እነዚህ ነገሮች የሚሆኑት ለዘመናት ለዘመንም እኩሌታ። ከዛ ቁጥር 8 ላይ የዳንኤልን መልስ እንዲህ ሲል እናየዋል። እኔም ሰማሁ፣ ነገር ግን አላስተዋልኩትም። ስለዚህ ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው ብዬ ጠየቅኩህ። ቁጥር 9 እንደዚህ ይላል። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜው ዘመን ድረስ የተዘጋና የታተመ ስለሆነ ሂድ አለ። እስከ ፍጻሜ ዘመን ድረስ የታተመና የተዘጋ ነው ይህ ቃል ብሎ ሲነግረው እናያለን።
የቱ ነው ብለን ስንጠይቅ ኮንቴክስቱን ስንመለከት ይሄ ለዘመናት ለዘመንም እኩሌታ ይሆናል ተብሎ የተገለጸው ወይም ቁጥር 11 ላይ ስንመለከት የዘውትሩ መስዋዕት ከተቋረጠበትና ጥፋትን የሚያመጣው የጥፋት ርኩሰት ከተተከለበት ጊዜ ጀምሮ ብሎ የሚጠቅሰው ክፍል የተዘጋ ለዳንኤል በጊዜው ያልተገለጠ ነገር ግን እስከ ፍጻሜ ዘመን ድረስ የሚዘጋ እንደሆነ መጽሐፍ ቅዱስ ሲያሳየን እናያለን። ወደ ዳንኤል ምዕራፍ 8ም ደግሞ መለስ ብዬ ልውሰዳችሁ። ሰዓት ባለን መጠን በተቻለ መጠን ፈጠን እያልኩ ነው። ዳንኤል ምዕራፍ 8 ላይ ዳንኤል ራእይን ሲመለከት እናያለን። ሁለት ቀንዶች ያሉት አውራ በግ አለ። ከዛ ደግሞ አንድ ትልቅ ቀንድ ያለው አውራ ፍየል ተመለከተ። ከዛ በኋላ ደግሞ ከነፋሳቱ ከአራቱ ነፋሳት መካከል ብቅ ያለች ሌላ ትንሽ ቀንድ ተመለከተ። ከዛ በኋላ ደግሞ ቁጥር 13 ምዕራፍ 8 ቁጥር 13 ስታዩ ይህ ቀንድ ስለሰራው ነገር ሲመለከት እናያለን እና ይሄ ትንሹ ቀንድ ከሰማይ ሰራዊት አለቃ ጋር እስኪስተካከል ራሱን ከፍ አደረገ፣ የልዑልንም የዘውትር መስዋዕት ወሰደ፣ መቅደሱንም ስፍራ ረከሰ ካለን በኋላ ቁጥር 13 ላይ ከቅዱሳኑም አንዱ ሲናገር ሰማው፣ ሌላውም ቅዱስ እንዲህ አለው ይላል፣ ስለ ዘውትሩ መስዋዕት ለጥፋት ምክንያት ስለሆነው አመፅ ከእግር በታች እንዲረገጡ አልፈው ስለሚሰጡት መቅደስና ሰራዊት የታየው ራእይ የሚፈጸመው እስከ መቼ ነው? እርሱም እስከ 2300 ምሽቶችና ማለዳዎች ድረስ ይቆያል። ከዚያም መቅደሱ እንደገና ይነጻል። እና ዳንኤል በዚህ በራእይ ውስጥ እነዚህ ነገሮች አይተዋል። ስለ በጉ፣ ስለ ፍየሉ፣ ስለ ትንሹ ቀንድ እንደዚሁም ስለ መቅደሱ መንጻት ማለት። ምዕራፍ 8 ከቁጥር 15 ላይ ስትመለከቱ የራእዩን ትርጓሜ ሲነግረው እናያለን። ከዛ በኋላ ሲጀምር እንደዚህ አለ። ቁጥር 19 ራእዩ በመጨረሻው ዘመን ሊሆን ያለውን የሚያመለክት ነው ብሎ ሲነግረው እናያለን። ከዛ አውራ በጉ ማንን እንደሚወክል ቁጥር 20 ላይ ይነግረዋል። ፍየሉ ማንን እንደሚወክል ቁጥር 21 ላይ ይነግረዋል። ከዛ በኋላ ያቺ ትንሽ ቀንድ ምን አይነት መንግስት እንደሆነች ከነገረው በኋላ ወይም ካሳወቀው በኋላ ቁጥር 26 ላይ ስትመጡ ግን እንደዚህ ይላል፣ የተሰጠ የምሽቱና የማለዳው ራእይ እውነት ነው፣ ነገር ግን ከብዙ ዘመን በኋላ የሚሆነውን ስለሚያመለክት ራእዩን ዝጋው ብሎ ሲነግረው ነው። እንግዲህ ወደ ዳንኤል መጽሐፍ ስንመለስ ይህንን ነገር አገኝ። የዳንኤል መጽሐፍ እስከ ፍጻሜ ዘመን ድረስ የተዘጋ እንደሆነ መጽሐፍ ቅዱሳችን ይነግረናል። ከዛ ውስጥ ደግሞ ምንድን ስፔሲፊካሊ ከዛ ውስጥ ደግሞ በተለየ ሁኔታ ምንድን ነው በዚህ በፍጻሜ ዘመን ውስጥ ወይም በዳንኤል መጽሐፍ ውስጥ እስከ ፍጻሜ ዘመን ድረስ የተዘጋው ብለን ስንል የ2300 ቀንና ማታ ራእዩ እንደዚሁም የዚህ የዘመናትና የዘመን እኩሌታ ትንቢት እስከ መጨረሻው ዘመን ድረስ የተዘጋ እንደሆነ፣ ከዛ በፍጻሜ ዘመን ግን በዚህ ዙሪያ እውቀት እንደሚበዛ ሰዎች በዛ ዙሪያ ወዲህ ወዲያ ብለው እንደሚራወጡ የዳንኤል መጽሐፍ ይነግረናል ማለት። ስለዚህ በራእይ ምዕራፍ 10 ላይ የምናገኛት ያቺ ታናሽ ጥቅል መለኮታዊ በሆነ ሁኔታ የተከፈተች በፊት ተዘግታ ነበር። ነገር ግን ልክ ከሰባተኛው መለከት በፊት ባለው ጊዜ ወይም ነገሮች ሊጠናቀቁ ካለበት ጊዜ አቅራቢያ ላይ ይህቺ ትንሽ መጽሐፍ ተከፈተች ብሎ እንደሚል ይህቺ ትንሽ መጽሐፍ ያለ ጥርጥር ወደ ዳንኤል መጽሐፍ ወደኋላ እንደምታሳየን መጽሐፍ ቅዱስ ይናገራል። ምናልባት እንጠይቅ ይሆናል ይሄ ነገር የአጋጣሚ ጉዳይ ነው ወይ? ሪሊ የዳንኤል መጽሐፍ ነው ወይ በዚህ ራእይ ምዕራፍ 10 ላይ የተጠቀሰው ብለን ስናይ በጣም በሚገርም ሁኔታ ከራእይ 10 በኋላ በዳንኤል ውስጥ የነበሩት ምልክቶች በሙሉ በራእይ መጽሐፍ ውስጥ ሲገለጹ ታያቸዋላችሁ። እስከ ራእይ ዮሐንስ 10 ድረስ የሌሉ ነገር ግን ልክ ይህቺ ታናሽ መጽሐፍ መከፈቷ ከዛ በኋላ በዳንኤል ውስጥ ያሉ ብዙ የተጠቀሱትን ሐሳቦች ራእይ መጽሐፍ ላይ ሲሄዱ ወይም ሲመጡ እንመለከታለን። የተወሰኑትን አለፍ ብለን እንይ። እንደዚህ ይለናል።
ራእይ ምዕራፍ 11 ቁጥር 2 ላይ ስናነብ እንደዚህ ይላል፣ የውጭውን አደባባይ ግን ተወው፣ አትለካው፣ ለአሕዛብ የተሰጠ ነውና እነርሱ የተቀደሰችውን ከተማ 42 ወር ይገልጿታል፣ 42 ወር ይረግጧታል። ይሄ 42 ወር መጽሐፍ ቅዱሳዊ በሆነው አንድ ቀን አንድ ዓመት በሚለው የአተረጓጎም መርህ መሰረት 1260 ቀንን እንደሚወክልን። አሁንም ደግሞ ዝቅ ስንል እንደዚህ ይላል፣ ለሁለቱ ምስክሮች ኃይል ይሰጣቸዋለሁ፣ እነርሱም ማቅ ለብሰው 1260 ቀን ትንቢት ይናገራሉ ብሎ በዳንኤል የተጠቀሰው 1260 ቀን 42 ወር በዚህ ውስጥ ስናየው መጽሐፍ ቅዱሳችን ይገልጽልናል። ራእይ ምዕራፍ 12 ቁጥር 6 ላይ ስትሄዱ ደግሞ እንደዚህ ይላል፣ ሴቲቱም 1260 ቀን ክብካቤ እንዲደረግላት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች ብሎ ይላል። አሁንም ይሄን 1260 ከራእይ 10 በፊት በስፋት የማናገኘው፣ ከራእይ 10 በኋላ ግን ይቺ ትንሿ መጽሐፍ ከተከፈተች በኋላ በዳንኤል ላይ ተጠቅሶ የምናገኘው ይሄ 1260 ወይ ዘመናትና የዘመን እኩሌታ ተብሎ የተጠቀሰው የቀን ቀመር 42 ወር የተባለው አንድ ቀን አንድ ዓመት በሚለው መጽሐፍ ቅዱሳዊ የትርጉም መርህ መሰረት 1260 ቀን በዚህ በራእይ መጽሐፍ ውስጥ ሲጠቀስ ታያላችሁ። ራእይ ምዕራፍ 13 ላይ ቁጥር 5 እንደዚሁ 42 ወር የሚለውን ሐሳብ እናገኛለን። ከዛ በኋላ ወደ ራእይ ምዕራፍ 13 ስንሄድ ሳለ ደግሞ ቀንዶች፣ ራሶች ብሎ እዚህ ዳንኤል ምዕራፍ 7 እና ዳንኤል ምዕራፍ 8 ላይ ያሉትን ሐሳቦች አሁን ራእይ 13 ላይ ሲገለጡ እናያለን። በራእይ ምዕራፍ 14 ላይ እግዚአብሔርን ከማምለክ ጋር ያለው ጽንሰ ሐሳብ ወደ ዳንኤል 3 ወስዶ ለምስሉ መስገድ ወይ ደግሞ ለእግዚአብሔር መስገድ የሚለውን ጽንሰ ሐሳብ ራእይ 14 ላይ አሁንም ጠጋ ብሎ ሲጠቅሰው እናያለን። ስለዚህ ይሄ ነገር አጋጣሚ ነው ከምንለው በላይ የዚህ የራእይ 10 ላይ የተጠቀሰችው የዚህ ታናሽ መጽሐፍ ጥቅልል መከፈት የዳንኤል መጽሐፍ መከፈት መሆኑን ወይም ደግሞ ያንን እንደሚያሳይ መጽሐፍ ቅዱሳችን ከዚህ ውስጥ ሲነግረን እናያለን። ከዛ በኋላ እንዴት ምን እንደሚል መጽሐፍ ቅዱስን እንመልከት። ራእይ ምዕራፍ 10 ከቁጥር 6 ጀምሮ ይጠቅስና ቁጥር 8 ላይ እንደዚህ ይላል፣ ከዚያም ከሰማይ የሰማሁት ድምፅ እንደገና እንዲህ ሲል ተናገረኝ፣ ሂድ በባህርና በምድር ላይ ከቆመው መልአክ እጅ የተከፈተችውን ጥቅልል መጽሐፍ ውሰድ አለኛል። ቁጥር 9 ራእይ ምዕራፍ 10 ላይ ነኝ። ቁጥር 9 እኔም ወደ መልአኩ ሄጄ ትንሿን ጥቅልል መጽሐፍ እንዲሰጠኝ ጠየቅኩት። እርሱም ውሰድና ብላት፣ ሆድህን መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ቁጥር 10 ትንሿንም መጽሐፍ ከመልአኩ እጅ ተቀብዬ በላኋት፣ በአፌ እንደ ማር ጣፈጠች፣ ከበላኋት በኋላ ግን ሆዴ መራራ ሆነ በማለት ሲጠቅስናል። ስለዚህ ይቺ ትንሽ ጥቅልል መጽሐፍ ስትበላ በአፍ ውስጥ የምትጣፍጥ እንደሆነ፣ ነገር ግን ከቆይታ በኋላ በሆድ ውስጥ መራራነት ስሜት እንደምታመጣ የዚህ የራእይ መጽሐፍ ምዕራፍ 10 ሲነግረን እናያለን። ለዚህ ይቺ የተከፈተችው ትንሿ ጥቅልል መጽሐፍ ማናት አለን? መጽሐፍ ቅዱስን ስናይ የዳንኤልን መጽሐፍ፣ ከዳንኤል መጽሐፍ ውስጥ ደግሞ ተዘግቶ የነበረው በተለይም ደግሞ የትንቢታዊውን ቀን ቀመር፣ የቤተ መቅደሱን መንጻት፣ የ2300 ቀንና ማታ ያለውን እውነት፣ እንደዚሁም የ1260 ወይም ዘመናትና የዘመን እኩሌታ የሚለውን ትንቢታዊ ፍቺ የሚመለከት እንደሆነ አይተናል። ስለዚህ ይህች የተከፈተችው መጽሐፍ ስትበላ በአፍ ውስጥ ጣፋጭ የሆነን ነገር እንደምታመጣ፣ በኋላ ግን መራራነት በሆድ ውስጥ እንደሚመጣ መጽሐፍ ቅዱሳችን ይህንን ሲያስተምረን እናያለን። ስለዚህ ወደ ታሪክ መለስ ብለን ስንመለከት ከዚህ በፍጻሜ ዘመን በተባለው ውስጥ በዚህ በመጨረሻ ዘመን ውስጥ የዚህ የዳንኤል መጽሐፍ መከፈት ወይም ዳንኤል መጽሐፍ ዙሪያ ላይ የበዛ ዕውቀት አለ ወይ ብለን ስንጠቅስ ታሪክን ወደኋላ ስናይ ይህ ነገር በእውነት እንዳለ ወይም እንደነበረ ታሪክ ይነግረናል።
ኦልሞስት በዛ ጊዜ ከ50 ያላነሱ መጻሕፍት በዳንኤል ትንቢት ዙሪያ በጊዜው ሲጻፉ ወይም ደግሞ ሲጠኑ እንደነበረና ብዙ ፐብሊኬሽኖች ኦልሞስት ከ50 ያላነሱ ፐብሊኬሽኖች በጊዜው እንደወጡ ታሪክ ይነግረናል። ከዚህ ከክርስቶስ ዳግም ምጽአት ባለው በዚህ ጊዜ ውስጥ አንድ የተነሳ ከፍተኛ የሆነ ንቅናቄ እንደነበር ታሪክ ይነግረናል እና ያም ንቅናቄ በተለይ በዊሊያም ሚለር ዘመን የነበረው የመጀመሪያው የአድቬንቲስት ንቅናቄ ነበር እና የዚህ የመጀመሪያው የአድቬንቲስት ንቅናቄ ምንድነው መነሻው ብላችሁ ስትመለከቱ የዳንኤል መጽሐፍ ነበር። ዊሊያም ሚለር የዳንኤልን መጽሐፍ ለረጅም ጊዜ ካጠና በኋላ ያ የደረሰበት ድምዳሜ የ2300 ቀንና ማታ በኋላ የሚሆነው የቤተ መቅደሱ መንጻት ቤተ መቅደስን በጊዜው ከነበረው ከተለያዩ ነገሮች አንጻር የደረሰበት ድምዳሜ ወይም ደግሞ የደረሰበት ትርጓሜ የዚህች ምድር መንጻት ነው ብሎ ነበር። ከዛ በኋላ ዊሊያም ሚለር ኦኬ እንግዲህ ይህች ምድር የምትነጻው መቼ ነው ብሎ መጽሐፍ ቅዱስን ሲመረምር በክርስቶስ ዳግም ምጽአት ጊዜ ነው ወደሚል ድምዳሜ ውስጥ ይደርሳል። በተለይ ሁለተኛ ጴጥሮስን ምዕራፍ 2 ምዕራፍ 3ን ካነበበ በኋላ ስለዚህ ከዚህ የተነሳ ዊሊያም ሚለር ይህንን የዳንኤልን መጽሐፍ ከማጥናት የደረሰበት ድምዳሜ የ2300 ቀንና ማታ መጨረሻ የሚሆነው በዚህ አንድ ቀን አንድ ዓመት በሚለው ዘመን አቆጣጠር መሰረት 1843 ወይም 1844 አካባቢ እንደሚሆን የቤተ መቅደሱ መንጻት ተብሎ የተጠቀሰው ደግሞ የምድር በእሳት የመንጻት ጊዜ ነው። ያ ደግሞ በክርስቶስ ዳግም ምጽአት የሚደረግ ነው ወደሚለው ድምዳሜ ውስጥ ከደረሰ በኋላ ወደ ህይወቱ ውስጥ የመጣውን ደስታ እንደዚህ ብሎ ይገልጸዋል። ምክንያቱም ክርስቶስ በዚህ በ1844 ይመጣል ወደሚል ድምዳሜ ከመድረሱ የተነሳ ዊሊያም ሚለር እንዲህ በማለት ሲገልጽ እናያለን። ይሄ ከዊሊያም ሚለር ስለርሱ ከተጻፈ መጽሐፍ የተወሰደ ጥቅስ ነው። እንደዚህ ይላል፣ ነፍሴ በሐሴት ተሞልታለችና መጻፍ አቃተኝ። መገለጡን ለምትወዱ ሁሉ እንዲህ እላለሁ፣ ስለ ታላቁ እውነት አመስግኑት። ጥርጣሬ፣ ፍርሃት፣ ጨለማው ሁሉ ሄዷል። በእውነት አልተሳሳትንም። የእግዚአብሔር ቃል እውነት ነው። ነፍሴ በሐሴት ተሞልታለች፣ በልቤም ምስጋና ተትረፍርፏል። ብጮህ ምንኛ ደስ ባለኝ፣ ግን የነገስታት ንጉሥ ሲመጣ እጮሃለሁ ብሎ ዊሊያም ሚለር ሲናገር እንደነበር ይላሉ። ሲቀጥል እንደዚህ ይላል፣ አክራሪ ሆነሃል ትሉኝ ይሆናል፣ የፈለጋችሁትን በሉኝ፣ ግድ የለኝም። ክርስቶስ በሰባተኛ ወር ይመጣል ይባርክንማል። ኦ ታላቅ ተስፋ አየዋለሁ፣ እንደርሱም እሆናለሁ ከእርሱ ጋር ለዘላለም፣ አሁን ለዘላለም እኖራለሁ። ስለዚህ ከነዚህ ትንቢታዊ ቀናት ተዘግተው ከነበሩት ትንቢታዊ ቀናት መከፈት እና የእነርሱን ወደ ውስጥ ከማምጣት ወደ ዊሊያም ሚለር እና በጊዜው ከነበሩት ከዚህ ንቅናቄ ተካፋዮች ውስጥ የመጣው ነገር እጅግ ከፍተኛ ደስታ፣ ልክ በራእይ 10 ላይ የተጠቀሰው በአፉ እንደ ማር ይጣፍጣል እንደተባለው ወደ ህይወታቸው ውስጥ የመጣው ይሄ መጣፈጥና ይሄ ደስታ እንደነበረ እናያለን። ከዛ በኋላ በመጀመሪያ በ1843 ከዛም በኋላ በ1844 በተለይም ኦክቶበር 22 ላይ ክርስቶስ ኢየሱስ ይመጣል ብለው የጠበቁት ሰዎች እነርሱ ባሰቡት መጠን ክርስቶስ ኢየሱስ አልመጣም እና ከዚህ በኋላ ከፍተኛ የሆነ ተስፋ መቁረጥ ውስጥ እንደወደቁ እናያለን። እና ስለዛ ቀን የጻፉ ሰዎች ሲናገሩ እንደዚህ አሉ፣ ደመናማና ጨለማ ቀን ነው፣ በጎቹ ተበትነዋል፣ ጌታም አልመጣም ብለው እጅግ ከፍተኛና ታላቅ የሆነ ተስፋ መቁረጥ በእነዚህ ተከታዮች ዘንድ እንደመጣ ታሪክ ወደኋላ መለስ ስንል ይነግረናል። ስለዚህ ይህ በራእይ ምዕራፍ 10 ላይ የተጠቀሰው ከትንሿ መጽሐፍ ወይም ከትንሿ ጥቅልል መከፈት ጋር በተያያዘ ያ የዳንኤል መጽሐፍ በተለይም በዳንኤል ውስጥ ተዘግተዋል የተባሉት ትንቢቶች፣ የቤተ መቅደሱ መንጻት፣
ጋር የተያያዙ እንደነበሩ ከእነርሱ መከፈት ጋር ደግሞ የሚመጣ እነርሱን ወደ ውስጥ ወደ ራስ ከማምጣትና ከመከተል የሚመጣ በአፍ ውስጥ መራራ የሆነ ወይም ይቅርታ፣ በመጀመሪያ ጣፋጭ የሆነ ልምምድ እንዳለ ከዛ በኋላ ደግሞ መራራ የሆነ ልምምድ እንደሚከተል በተነገረው መሰረት በዚህ በመጀመሪያው መነቃቃት ውስጥ የነበሩት ተከታዮች ይህ ነገር እንደደረሰባቸው ይህንን ልክ በመጽሐፍ ቅዱስ እንደተገለጸው በእነርሱም ሕይወት ውስጥ እንደተፈጸመ ታሪክ ይነግረናል። ቁጥር 10 ላይ ራእይ ወደ ምዕራፍ 10 ቁጥር 10 ላይ ስመለስ እንደዚህ ይላል፣ ትንሿንም መጽሐፍ ከመልአኩ እጅ ተቀብዬ በላኋት፣ በአፌ እንደ ማር ጣፈጠች። ከበላኋት በኋላ ግን ሆዴ መራራ ሆነ። ከዚያም ስለ ብዙ ሕዝቦች ወገኖችና ቋንቋዎች ነገስታት እንደገና ትንቢት ልትናገር ይገባሃል ተባልኩ። ስለዚህ ከፍጻሜ ዘመን በፊት በሚኖረው በዚህ ትዕይንት ውስጥ ከዚህች መጽሐፍ መከፈት ጋር በተያያዘ በመጀመሪያ ደስ የሚያሰኝ ልምምድ፣ ከዛ በኋላ ደግሞ የሚመር ልምምድ ከመጣ በኋላ ከዛ ድጋሚ ደግሞ ሌላ ተልእኮ ለዚህ ህዝብ እንደተሰጠ ታያላችሁ። እንደዚህ ይላል፣ ስለ ብዙ ህዝቦች፣ ወገኖች፣ ቋንቋዎችና ነገስታት እንደገና ትንቢት ልትናገር ይገባሃል ተባልኩ በማለት ይናገራል። ከዛ በኋላ እነዚህ በተስፋ መቁረጥ ውስጥ የነበሩት ሰዎች ክርስቶስ ባለመምጣቱ የተነሳ አንዳንዶቹ ቀድሞ ወደ ነበረበት ሲሄዱ፣ ሌሎቹ ደግሞ ሙሉ በሙሉ ሲተዉ፣ ሌሎቹ ወደ ተለያየ አይነት ልምምድ ውስጥ ሲገቡ፣ ከእነርሱ ውስጥ ጥቂት የነበሩት የተረፉት ግን ቃሉን ዳግመኛ ማጥናት ነበር። ከዛ ተስፋ መቁረጥ ውስጥ እንደገና ለብዙ ህዝብ፣ ወገንና ቋንቋ እንደዚሁም ስለ ነገስታት ሊናገሩት የሚገባ መልእክት እንዳለ ከዚህ ውስጥ አግኝተው እንደወጡ ታሪክን ወደኋላ መለስ ብለን ስናይ ይነግረናል። ከዚህ የተነሳ ነው እንግዲህ ይህ ንቅናቄ ትንቢታዊ የሆነ መሰረት አለው ብለን የተናገረ ከዳንኤል መጽሐፍ መከፈት ጋር የተያያዘ ያንን ከመከተል ጋር አብሮ የተያያዘ የሚመጣ ደስ የሚያሰኝ ልምምድ፣ ከዛ በኋላ የሚከሰት መራራ የሆነ ተስፋ መቁረጥ ልምምድ፣ ከዛ ተስፋ መቁረጥ ልምምድ በኋላ ደግሞ እግዚአብሔር ተልእኮ የሰጣቸው ሰዎች እንደሚመጡ፣ እግዚአብሔር ከዛ ተስፋ መቁረጥ ውስጥ አውጥቶ ድጋሚ ለብዙ ህዝብ፣ ወገን፣ ቋንቋና ነገስታት ትንቢት የሚናገር ወይም ከእግዚአብሔር የሚመጣ መልእክት ያላቸው እንደሆኑ ከዚህ ውስጥ መጽሐፍ ቅዱሳችን ያስረዳናል። እና ከዚህ የተነሳ ነው እንግዲህ ትንቢታዊ የሆነ ንቅናቄ ይህች ቤተክርስቲያን አላት ወይም ደግሞ ትንቢታዊ የሆነ ጥሪ አላት ብለን ለመድፈር የሚያስችለን። ምናልባት አንድ ሀሳብ ላንሳና ለሚቀጥለው ጥያቄ ጊዜ ልስጥ፣ ረዘም ያለ ጊዜ እንደወሰድኩ ስለተሰማኝና ይሄ የሚያኩራራ ነው ማለት አይደለም። ወይም ደግሞ ይሄ በቃ ትንቢታዊ ጅማሬ ያለንና ከሌሎች ሁሉ የተለየንን ብለን ተኩራርተን እንድንቀመጥ ወይም እኛ እዚህ ውስጥ የኛ ልምምድ ተጠቅሷል እንድንል አይደለም። ነገር ግን ከዚህ ውስጥ ልናስብ ወይም ልንወስድ የሚያስፈልገው ወሳኝ ነጥብ እግዚአብሔር ከሰባተኛው መለከት መነፋት በፊት የሚያስነሳው ወይም ደግሞ ያስነሳው ህዝብ አለ። አሁን እንዳሁን ላይ ሆነን ስንመለከት ታናሿን መጽሐፍ በልቶ በአፉ ጣፍጦት ከዛ በኋላ በሆዱ ከመረረው ከዛ ውስጥ ያወጣው እግዚአብሔር ለነገድ፣ ለቋንቋ፣ ለወገንና ለህዝብ ሊናገረው የሚገባ መልእክት የሰጠው ህዝብ አለ። የዛ ህዝብ አካል ነን የሚለውን ጥሪ የተሞላበትን ኑሮና ልምምድ ከዚህች ቤተክርስቲያን ጋር አብሮ የተያያዘ ነው። ይህች ቤተክርስቲያን የመኖሯን ትርጉም የምታገኘው ከዚህ ከፍጻሜ ዘመን አፖካሊፕቲክ ከሆነው ጥሪ አንጻር ነው። አንድ የታሪክ ጸሐፊ ስለዚህ ሲናገር እነዚህ ይህች ቤተክርስቲያን አለ እስከ ዓለም ዳርቻ ድረስ ሊደርስ የሚገባ መልእክት ያላት ናት። በ1920ዎቹ አካባቢ በፕሮቴስታንቱ ዓለም አንድ ኮንፈረንስ ነበር ብሎ ታሪካዎች ይናገራሉና እንግዲህ እጅግ በጣም ምድር ሰፊ ስለሆነች
አሉ። በተወሰነ በኩል ብንከፋፍል የተለያዩ የፕሮቴስታንት ሃይማኖት ተወካዮች በተገኙበት ምን ተከፋፍል ወደ እስያ የሚሄድ ወደ አፍሪካ የሚሄድ ወደዚህ የሚሄድ በሚል እንከፋፈል ብለው እየተከፋፈሉ ባለበት ለአድቬንቲስት ቤተክርስቲያንም የትኛው ነው የምትወስዱት እናንተስ የሚል ጥያቄ ቀርቧል። ይህች ቤተክርስቲያን የሰጠችው መልስ ግን እንዲህ ይላል። የዚህች ቤተክርስቲያን ጥሪ ራዕይ 10:11 ላይ እንደተገለጸው ለብዙ ህዝብ፣ ወገን፣ ቋንቋ፣ ነገስት ለዓለም ሁሉ የሚዳረስ መልእክት ነው። እኔና ዓለም የሚዳረስ መልእክት ይዘን ልንጣ የተጠራን ሰዎች ነን። በተለይ በዚህ በፍጻሜ ዘመን ሊነገር የሚገባ መልእክት ያለ ለዓለም ሁሉ ልንሰጠው የሚገባ መልእክት ያለን ከዚህ ትንቢታዊ ያለን ብለን የምንናገረው እንግዲህ ይህ ከተከሰተ በኋላ የዚህ ንቅናቄ ሰዎች አካል የነበሩት ሰዎች መጽሐፍ ቅዱሳቸውን ማጥናት ይቀጥላሉ። ለዚህ ራዕይ ምዕራፍ 10ን ከተመለከቱ በኋላ አሁንም በዳንኤል በራዕይ መጽሐፍ ውስጥ ያለውን ነገር የበለጠ ያጠኑ በመጡ ቁጥር አሁን ያለችው ቤተክርስቲያናችን ያላት አስተምህሮዎች በሙሉ በዚሁ ከራዕይ መጽሐፍ እና ከፍጻሜው ዘመን ጋር አብረው ተያያዥ ሆነው ሲመጡ እንዳሉ ትመለከታል። ራዕይ ምዕራፍ 11 ከቁጥር 19 ላይ ሄደን ስንመለከት እንዲህ የሚለውን ክፍል እናገኛለን። እንግዲህ ይህ ታሪክ ወይም ይህ ሁኔታ ከተፈጸመ በኋላ እንደዚህ ይላል። ከዚያም በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ በመቅደሱም ውስጥ የኪዳኑ ታቦት ታየ፣ መብረቅ፣ ድምፀ ነጎድጓድ፣ የምድር መናወጥና ታላቅም በረዶ ሆነ በማለት ይነግራል። ስለዚህ በዚህ መልኩ ጥሪ የተሰጣቸው ድጋሚ ከታላቁ ተስፋ መቁረጥ በኋላ ስለ ብዙ ህዝብ፣ ወገን፣ ቋንቋ፣ ነገስታት እንደገና ትንቢት ሊናገሩ የሚገባቸው መልእክታቸው በሰማይ ካለው ከእግዚአብሔር ቤተ መቅደስ መከፈት ጋር የተያያዘ እንደሆነ ከቅድስተ ቅዱሳን ያም ማለት የኪዳኑ ታቦት ያለበት የእግዚአብሔር መቀመጫ ከሆነበት ከዚህ ከቅድስተ ቅዱሳን መከፈት ጋር የተያያዘ መልእክት እንዳላቸው ከዚህ ውስጥ ይረዳሉ። ቤተክርስቲያናችን ዛሬ ስለ ቅድስተ ቅዱሳን ስታነሳ፣ ስለ ቤተ መቅደሱ መንጻት ስታነሳ ወይም በቅድስተ ቅዱሳን ውስጥ ስለሚካሄደው በመጨረሻው ዘመን ስላለው ስለ ፍርድ ምርመራ ስታነሳ ከሌላ ከየትም ቦታ ሰብስባ ያመጣችው ሳይሆን ከዚሁ ከትንቢታዊው ፍሰት ጋር አብሮ የሚሄድ እውነት እንደሆነ በዚህ ውስጥ እናያለን። እንግዲህ እጅግ ብዙ ዝርዝሮችን ያው በዚህ ላይ ለመናገር ጊዜ ስለሌለ አለፍ ብዬ እሄዳለሁ። ከዛ ወደ ምዕራፍ 12 ላይ ደግሞ ሄደን ስንመጣ ሳለ ምዕራፍ 12 ላይ ደግሞ አንድ እንደዚሁ ግሩም የሆነ ክፍል እናገኛለን። አንዲት ሴት አለች ይለናል እና ያቺ ሴት አለች ይላል። ከዛ በኋላ በዚች ሴት ላይ የሚነሳ አንድ ዘንዶ እንዳለ መጽሐፍ ቅዱስ ይናገራል። ዘንዶ በመጀመሪያ በልጇ ላይ ይነሳል አለ። ከዛ ዘንዶ በዚህች ሴት ላይ ይነሳል አለ። ከዛ በኋላ ዘንዶ በሴቲቱ ዘር ላይ ይነሳል በማለት ሲናገር እናያለን። ለዚህ ራዕይ ምዕራፍ 12 በዘንዶውና በሴቲቱ፣ በዘንዶውና በልጇ፣ በዘንዶውና ከሴቲቱ ዘር ከቀሩት ልጆቿ ጋር ያለውን ውጊያ የሚናገር ወይ የሚያሳይ መጽሐፍ ነው። ይህች ቤተክርስቲያን ታላቁ ተጋድሎ የሚለውን እውነት ያገኘችው ከዚሁ ክፍል ላይ ትንቢታዊ ፍሰቱን ስንጠብቅ የቤተ መቅደሱን እውነት ከራዕይ 11 ላይ ታላቁ ተጋድሎ የሚለውን ደግሞ ያንን አስተምህሮ ከራዕይ 12 ላይ ይዛ ወይም ግሩም በሆነ ሁኔታ አግኝታ ስታልፍ እንዳለ እናያለን። በዚህ በራዕይ 12 ውስጥ እጅግ አስፈላጊ የሆነ መልእክትን እናገኛለን። እንዳልኳችሁ በዚህ በሂስቶሪሲስት አፕሮች ትንቢት ከተጠቀሰበት ጀምሮ እስከ ፍጻሜ ዘመን ድረስ ያለውን የሚሸፍን እንደሆነ ስናይ ሳለ ዘንዶ በሴቲቱ ላይ ትልቅ ጦርነትን እንዳወጀ
ከዛ በኋላ ከአፉ ውስጥ ውሃ በማፍሰስ እሷን እንዲውጥ ለማድረግ እንደሞከረ ቁጥር 15 ላይ ሲነግረን እናያለን። ነገር ግን ከዛ በፊት ሴቲቱ ለ1260 ከእባቡ ፊት ርቃ ተጠብቃ እንድትቀመጥ እንደተደረገ በዚች በዘንዶና በሴቲቱ መካከል ያለውን ውጊያ እየጠቀሰ ያልፍና ከዛ ቁጥር 17 ላይ ደግሞ እንደዚህ ይለናል። በመጨረሻ ላይ ያለውን ነገር ሲናገር ዘንዶውም በሴቲቱ ላይ ተቆጣ አለ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። እነርሱ የእግዚአብሔርን ትእዛዛት የሚጠብቁና የኢየሱስን ምስክር አጥብቀው ያዙ ናቸው አለ። ይህች ሴት የተባለችው እውነተኛ የሆነችው ቤተክርስቲያን እንደሆነች መጽሐፍ ቅዱሳችን በኤፌሶንም እንደዚሁም በተለያዩ መጽሐፍት ውስጥ ሲጠቅስልን እናያለን። ስለዚህ በዘንዶ እና በዚች በእውነተኛይቱ ቤተክርስቲያን የእውነተኛይቱ ቤተክርስቲያን ዘር በሆኑት ደግሞ በመጨረሻ ላይ የሚኖር ታላቅ ውጊያ አለ ብሎ ይነግራል። እንዳልኳችሁ ታላቁ ተጋድሎ የሚለው አስተምሮ ወይም ታላቁ ተጋድሎ የሚለው እውነት በዚህ በራዕይ 12 ውስጥ ገኖ ሲወጣና ስናይ ከዚህ ውስጥ ይህች ቤተክርስቲያን አስተምሯን ስታገኝ እናያለን። ያ ብቻ ግን አይደለም። በዘመን መጨረሻ ላይ ከሴቲቱ ዘር ከሆኑት ጋር ዘንዶ ሊዋጋ መጥቷል፣ ተቆጥቷል ብሎ ሲናገር ከዚህ ውስጥ እናያለን። ስለዚህ አንደኛውን መልእክቷን የምታገኘው ይህች ቤተክርስቲያን ከዚህ ነው። ዘንዶ በሴቲቱ ዘር ላይ ሊቆጣ ሊዋጋ የሚመጣበት ዘመን አለ። ታላቅ የሆነ ኮንፍሊክት የሚካሄድበት የሚመጣ ታላቅ የሆነ ትልቅ ተጋድሎ ወይም ትልቅ ውጊያ የሚደረግበት ጊዜ አለ በማለት ይህች ቤተክርስቲያን የምታገኘው ወይም የምታውጀውን እውነት ከዚህ ውስጥ እናያለን። በዛን ጊዜ ውስጥ ደግሞ ታማኝ ሆነው የሚቀርቡ ወይም ደግሞ የሚወጡ እነማን ናቸው ብለን ስንጠይቅ ሳለ የእግዚአብሔርን ትእዛዛት የሚጠብቁ እነዚሁም የኢየሱስን ምስክር አጥብቀው የያዙ ናቸው በማለት ይነግረናልና እንግዲህ የእግዚአብሔርን ትእዛዛት የሚለውንም እውነት አሁንም ከዚህ ከመጨረሻ ዘመን መልእክት ጋር አብሮ ተያያዥ እንደሆነ መጽሐፍ ቅዱሳችን በግልጽ ያስቀምጣል። የእግዚአብሔር ትእዛዛት ያላቸው የኢየሱስም ምስክር ይህ የኢየሱስ ምስክር በራዕይ ምዕራፍ 19 ቁጥር 10 ላይ ሲገልጽልን ሳለ የኢየሱስ ምስክር የትንቢት መንፈስ ነው በማለት ሲገልጽ እናያለን። ስለዚህ የትንቢት መልእክት ካላቸው ሰዎች ጋር የእግዚአብሔርን ትእዛዛት ከሚጠብቁ ሰዎች በመጨረሻው ዘመን ይኖራሉ። ከነርሱም ጋር እባቡ ወይም ደግሞ ዘንዶ ውጊያ ሊያደርግ ይቆማል የሚለውን እውነት ወይም ደግሞ ወይም መልእክት ከዚሁ ክፍል ላይ ይህች ቤተክርስቲያን ስታገኝ እናያለን። ከዛ በኋላ አለፍ ብዬ ወደ ራዕይ 14 ሲሄድ ሳለ በራዕይ 10:11 ላይ የተጠቀሰው የዚህች ቤተክርስቲያን ሌላ መልእክት ከቁጥር 6 ላይ ሲገለጽ ታያላችሁ። እንደዚህ ይላል፣ ከዚያም ሌላ መልአክ በሰማይ መካከል ሲበር አየሁ። እነርሱም በምድር ላይ ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋና ለወገን ሁሉ የሚሰብከውን የዘላለም ወንጌል ይዞ ነበረ። በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርንም ስጡት፣ ምክንያቱም የፍርዱ ሰዓት ደርሷልና ሰማይና ምድርን ባህርንና የውሃ ምንጮችን ለፈጠረው ስገዱ አለ ብሎ ይህ የሶስቱ መላእክት መልእክት ተብሎ የሚጠቀሰውን ለመጨረሻ ጊዜ የሚቀርበውን የማስጠንቀቂያ እግዚአብሔርን ወደ ማምለክ ሰዎች እንዲመለሱ ስህተት ከሆነው ከባቢሎን ከዚህ ከተቀላቀለው የስህተት አስተምሮ እንዲወጡ ይህንን መልእክት ይዛ የቀረበችው ይህች የመጨረሻ ዘመን ንቅናቄ አሁንም ከራዕይ መጽሐፍ ላይ መልእክቷን እንዳገኘች እናያለን። ይሄ በተለይ በራዕይ ምዕራፍ 14 ቁጥር 7 የፍርዱ ሰዓት ደርሷል ካለ በኋላ ሰማይን፣ ምድርን፣ ባህርን፣ የውሃንን ምንጮች ለፈጠረው ስገዱ የሚለው ሐሳብ ደግሞ ወደኋላ ተመልሰን የእግዚአብሔርን የመፍጠር ኃይል በዘፍጥረት ምዕራፍ 1 እና ምዕራፍ 2 ውስጥ እንድናይ ከዛ ደግሞ በዘጸአት ምዕራፍ 20 ላይ የተሰጠውን የሰንበትን እውነት አፕሪሺየት እንድናደርግ ምክንያቱም ሰንበትን
ስለ ሰንበት እግዚአብሔር አምላክ በተናገረበት በዛ ውስጥ ፈጣሪነቱን በማጉላት የተጠቀሰውን ሐሳብ ወደዚሁ ወደ ራዕይ ምዕራፍ 14 ላይ መልሶ ሲያመጣው እናያለን። ስለዚህ ይህንን መልእክት ይዛ የምትቀርበው ይህች ቤተክርስቲያን ከዚሁ ከራዕይ መጽሐፍ ላይ በተያያዘ ያገኘችውን ወይም የተሰጣትን መልእክት እንደሆነ እናያለን። የፍርዱ ሰዓት ደርሷል ብላ ስትናገር በዳንኤል ምዕራፍ 7 እንደተጠቀሰ ፍርድ የሚሆንበት ጊዜ፣ መጽሐፍት የሚገለጡበት ጊዜ እንደሚመጣ፣ የትንሹ ቀንድ ኃይል እንደሚወሰድ፣ ለዘላለም እንደሚጠፋ፣ ፍርድ ለልዑሉ ሕዝብ እንደሚሆን እግዚአብሔር አምላክ የነገራትን መልእክት ይዛ የምትወጣው አሁንም ከዚሁ ከራዕይ መጽሐፍ ላይ ባገኘችው መሰረት ነው። ከዛ ወደ ምዕራፍ 14 ራዕይ ቁጥር 12 ላይ ያለውን ሐሳብ ጥቅሼ እዚች ላይ ላቆም። ስለዚህ ስለ መጨረሻው ዘመን ስላላት መልእክት ሲናገር በዛን ጊዜ ያላትን መልእክት የሚያመጡ ሰዎች እንደዚህ ናቸው ይላቸዋል። የእግዚአብሔርን ትእዛዛትን የሚጠብቁና ለኢየሱስ ታማኝ ሆነው በትዕግስት የሚጸኑ ቅዱሳን የሚታወቁት በዚህ ነው ብሎ ይህችን ቤተክርስቲያን ሲገልጻት እግዚአብሔርን ትእዛዛት የምትጠብቅ ናት። ያንን መልእክት የምታውጅ ናት። ይህንን መልእክት ይዛ ያለች፣ እንደዚሁም ለኢየሱስ ታማኝ ወይም የኢየሱስ እምነት ያላት ይላል የቀደመው ትርጉም። ፌዝ ኦፍ ጂሰስ የተባለ በዚህ ጉዳይ ላይ ጸሐፊ ስትገልጽ እንደዚህ ትላለች። ፌዝ ኦፍ ጂሰስን ስትነግረን ኢየሱስ የኛን ኃጢአት ይቅር ለማለት የኛን ኃጢአት ተሸከመ። ወደኛ ዓለም የመጣው የኛን ኃጢአት ለመውሰድና እኛ የእርሱን ጽድቅ እንድንካፈል ነው። ይሄ ፌዝ ኦፍ ጂሰስ ወይም ደግሞ የኢየሱስ እምነት የተባለው ክርስቶስ እኛን ሙሉ በሙሉና እስከ ጥግ ድረስ እንደሚያድነን ኃይል እንዳለው ማመን ማለት ነው ብላ ትጠቅሳለችና ይህንን በክርስቶስ ላይ ያለ እምነትን ከፍ አድርጋ የምትናገር የክርስቶስን አዳኝነት የክርስቶስን ከኃጢአት የማዳን ኃይሉን በግልጽ የምትናገር ይህንን መልእክት ይዛ የወጣችው ይህች ቤተክርስቲያን አሁንም ከዚህ ከራዕይ 14 ላይ ባገኘችው እውነት እንደሆነ እናያለን። ለዚህም ነው የዘላለም ወንጌል ያለው ብሎ የተናገረው። ስለዚህ ይህች ቤተክርስቲያን የያዘቻቸውን እውነቶች በሙሉ ከዚሁ ከመጨረሻው ዘመን መልእክት ከተሰጣት ከዳንኤል መጽሐፍ መከፈት ጋር በተያያዘው ያሉትን ነጥቦች ወይም መልእክቶች ለዚህ ለመጨረሻ ዘመን ልታደርስ የተሰጣት እንደሆነች እናያለን። ይህ ካለቀ በኋላ ራዕይ ምዕራፍ 14ን ስታነቡ የመከሩ ጊዜ ይመጣል። የሰው ልጅ ማጭዱን የሚሰድበት ሰዓት ይደርሳል። ከዛ በኋላ የመጨረሻው ፍርድ የሚሆንበትና የዚህች ምድር መጠናቀቂያ የሚደርስበት እንደሆነ መጽሐፍ ቅዱስ ያስገነዝበናልና ከዚህ የተነሳ መልእክቶቿን በዚህ መልኩ እያገኘች እንደሄደች ማየት እንችላለን። ጀስት ቻሌንጅ ለመስጠት ያህለው ከእውቀቱ ባሻገር ራሳችንን በጣም ቻሌንጅ እንድናደርግ ስለምፈልግ ነውና እንግዲህ በዚህ ዘመን የዚህችን ቤተክርስቲያን ትንቢታዊ እንቅስቃሴ ወይም መሰረት መኖሩ የተለየች ናት ለማለት ብቻ አይደለም። ወይም ሌላው እንደዚህ ስለሆነ እሷ እንደዚህ ወይም ይህች እንደዚህ ናት ከሚለው ሐሳብ እንድናየው አይደለም። ዋና ጎሉ ነው። ዋና ጎሉ እግዚአብሔር የሰጣት ፐርፐዝ አለ የሚለው እንድናየው እኔና እናንተ ለዚህ ለተለየ ዓላማ ነው የተጠራ ነው። ወደዚህች ቤት ስንመጣ የዚህች ቤተክርስቲያን አባል የዚህ ንቅናቄ አባል እንድንሆን እግዚአብሔር ሲጋብዘን ለዚህ ፐርፐዝ ነው የመጣ ነውና ራሳችንን በበለጠ እንድንመረምርም ይህንን ይዘን እንድንሄድ ስለፈለኩ ነውና ምንድነው እግዚአብሔር የሰጠኝ ፐርፐዝ? በዚህ በመጨረሻ ዘመን በቃ ልክ ጌታ ኢየሱስ በቃ ከዚህ ታሪክ በኋላ እኮ ሌላ ነገር የለም የሚፈጸም ብዙ የምናየው የምንጠብቀው ነገር የለም። ኦልሞስት ወደ መጨረሻው መድረሱ ነውና ለዚህ ዓለም የተሰጠ መልእክት አለ እና ያ መልእክት እኔ ጋር አለ ወይ? ቼሪሽ አድርጌዋለሁ፣ እኔስ ተቀብዬዋለሁ፣ ከኔ ጋር ተዋህዷለሁ፣ ከዛ ደግሞ እያዳረስኩ ነው ወይ የሚለውን ጥያቄ ራሳችንን እንድንጠይቅ ስለፈለኩ ነው። አመሰግናለሁ።
coming again. He is coming, coming again, coming again. Jesus is coming again. Echo its hilltops, proclaim it in plains. Jesus is coming